ሰላም ሊበን እባላለሁ። የቀነኒ አዱኛ ታናሽ ወንድሟ ነኝ። እሺ ትናንትና አንዷለም ብዙ ነገር ሲናገር ነበር እና እያንዳንዱን እኔ ስሜን ጠቅሶ ነበር። ሊበን ያውቃል ብሏል። እኔ የማውቃቸውን ነገሮች እኔ ብዙ ጊዜ እዛ ቤት ስለነበርኩኝ የማውቃቸውን ነገሮች እያንዳንዱን ነገሮች አሳያቸዋለሁ። እሺ መጀመሪያ ሁሉንም ፎቶዎች አስቀምጥላቸዋለሁ ከላይ። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ ቤት እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛን ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ ነበር በልዞ ነበር። ፎቶን ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው ነው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኘሁት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሸጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይሄን ጊታር የሰበረበት ቀንና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተከተለው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል ነው የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለምና በቀነኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛን የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀነኒ ሮጣ ገባች እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛን ምንድነው ናስ ጊዜ እንትኑን ይሄ ጊታሩን ወርውሮ ሲሰብረው ነበር የዛን ቀን እንትን ኮሪደሩ ላይ። ከዛን ምንድነው ናስ ጊዜ ተነሳ አንተ ለማጋት ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናስ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሃል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይሄ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት እኔ አይደለሁም እናቴ ትሙት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷለም አለችው። ከዛ እኔን ጠይቀኝ እሷ አይደለችም ስለ ጊዜ ከሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላላገኘው እችላለሁ። ካገኘሁት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበደባት። ይሄው የፀጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይሄ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ ነው። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛን አንድ ላይ እየተጫወትን ነበረ። እሱም አብሮን ነበረ። እህቱም ነበረች። አንድ ላይ እየተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ የሚጣናተኝ ወይ ምናምን ሲላ ጊዜ ከዛን ያው እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛው። የሚጣምተኛች ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ የሚጣ ክላስ ነበርኩ። እንደው
ከዛን ከሚጣ ክላስ ወደዚህ የሚጠጋው ገስት ሩሙ አለ። ከገስት ሩሙ የሰራተኛው ከሰራተኛው ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳው በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማሁ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱዓለም ነበረ። አንዱዓለም እንትን አለኝ ነው ጊድቲቲ በመሀላችን እንዳትገባ ምናምን ብሎ እኔም መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው። ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነው። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷ ሚጣ ገስትሩም ለኔ ይለቃልኝ ነበር የሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይኝ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም ወደ 11 ሰዓት አካባቢ ይሆናል የዛን ሰዓት። ከዛን 12 ሰዓት ተኩል ያው አልተኛውም፣ ዝም ብዬ ቁጭ አልኩኝና 12 ሰዓት ተኩል ሲሆን ወጥቼ ሄድኩኝ እና ፎቶ ካያችሁት ከላይ ሰዓቱ እኔ ከሄድኩኝ በኋላ ነው የተነሳቸው እነዚህ ፎቶዎች ነው። ሌላ ደግሞ ስለ እንትኑ ጉዳይ እሷ ከመሞቷ ከሳምንት በፊት የእንትን ምርመራ አግታ ነበር፣ የመካንነት ምርመራ ማለት ነው። ይሄ ያደረገችው ያው ፍራይዴ ማርች 7 አርብ ቀን ማለት ነው። እሷ የሞተችው ማክሰኞ ቀን መስለኝ እና ቀኑ አለ ያው ኒው ላይፍ እና የሕክምና ምርመራ የመካንነት ያደረገችው ራሱ ኦልሬዲ የአቃቢ ሕግ የተሰጠው ወረቀት ላይም ተጽፏል። በተደጋጋሚ ሆዷና ልቧ ላይ ተረግጣ ሐኪም ቤት ትመረመር ነበር እና ዶክተሮች ጠይቃት ሰውን የረገጠኝ ያለችው የሚል መልስ ሰጥታኛለች ብሏል። ይሄ ወረቀቱ ላይም ተጽፏል፣ እንትን ላይም አለ። ለዛ ነው ይህን ምርመራ ያደረገችው ራሱ። ከዛን ይህ ምርመራ ደግሞ ሰኞ ቀን ማታ ሰምተውታል። እናትየዋ ራሷ ስትናገር ነበር። አንዱዓለም እናት ምን ስትል ነበረ? ደውላልኝ እኔ እኮ መውለድ እችላለሁ አለችኝ። ከዛን እኔ እንደውም ለካስ ልጄ ነው ቀነኒ አዱኛ ከሞቷ በፊት ቤቱ ይስፋ ብላይ ነበር ሲል ድምፃዊ አንዱዓለም ጎሳ ተናገረ። ድምፃዊው ስለ ቀነኒ አሟሟት ጉዳይ ዛሬ ለመጀመሪያ ጊዜ ዝምታውን በቪዲዮ ሰብሯል። ምን አለ? መረጃውን በአጭሩ አቀርብላችኋለሁ። በኦሮምኛ ሙዚቃዎቹ የሚታወቀው ድምፃዊ አንዱዓለም ጎሳ በእጮኛው ቀነኒ አዱኛ ህልፈት ተከትሎ በማህበራዊ ሚዲያና በተለያዩ ወገኖች ሲቀርቡበት ለነበሩት ከባድ የወንጀል ክሶችና ጥርጣሬዎች ለመጀመሪያ ጊዜ ዝርዝር ምላሽ ሰጥቷል። ድምፃዊው ዛሬ ታህሳስ 24 ቀን 2018 ዓ.ም ባሰራጨው ቪዲዮ ባለቤቱ ራሷ እንዳጠፋች በመግለጽ የቀረበበትን የግድያ ፈጽሟል የሚል ክስ አጥብቆ አስተባብሏል። ድምፃዊ በሰጠው ማብራሪያ እጮኛው ህይወቷ ባለፈበት ዕለት ቀደም ብሎ የነበረው ጊዜ ሰላማዊ እንደነበር ገልጿል። በዕለቱ የልደት ፎቶ ልትነሳ ስትሄድም ተደዋውለን ነበር ያለው አንዱዓለም ምሽት ላይም አብረው እንደተኙ ተናግሯል። ነገር ግን በእኩለ ሌሊት ከጎኑ ተነስታ መሄዷንና መቆየቷን ሲመለከት ሊፈልጋት መነሳቱን ገልጿል። የኩሽናው በር በውስጥ በኩል ተቆልፎ አገኘሁት፣ በሩ በላይ በኩል ክፍት ስለነበር ዘልዬ ገባው ሲል የነበረ ሁኔታ አስረድቷል። ወደ ኩሽና ሲገባ ባለቤቱ ላርጎ ወይንም የጽዳት ፈሳሽ ጠጣ ማግኘቱን የገለጸው ድምፃዊው ለምን እንዴት አደርጋለች ብሎ ሊያረጋጋት እንደሞከረና ይህን ካላቆመች ለቤተሰቦቿ እንደሚናገር ማስጠንቀቁን ተናግሯል። በዚህ ወቅት ቀነኒ ይስፋ የሚል ምላሽ በመስጠት በድንገት ሮጣ በመዝለል ራሷን ከፎቅ እንደወረወረችና ሊይዛት ያደረገው ሙከራ እንዳልተሳካለት አንዱዓለም በለቅሶ ታጅቦ አስረድቷል።
ድምጻዊ በመግለጫው ላይ አጽንኦት ሰጥቶ እንደተናገረው ቀነኒ ከዚህ ቀደም በተደጋጋሚ ራሷን የማጥፋት ሙከራ አድርግ ነበር። ይህንን አስቸጋሪታና ባህሪ ለቤተሰቦቿ በተደጋጋሚ አሳውቅ ያለው አባቷም ጉዳዩን ያውቁታል ሲል ተናግሯል። ከህልፈቷ በኋላ ፖሊስ መዝገቡን ዘግቶ በሽምግልናና በካሳ ጉዳዩ እንዲያልቅ ተደርጓል በሚል በተለያዩ የሰብአዊ መብት ተሟጋቾችና የማህበራዊ ሚዲያ ተጠቃሚዎች ሲቀርብ ስለነበረው ክስም አንዱዓለም ምላሽ ሰጥቷል። ሽማግሌዎችን ወደ ቤተሰቦቿ የላኩት ከቤተሰብ ጋር ያለኝ ግንኙነትና ወዳጅነት እንዳይበላሽና እንዲቀጥል በማሰብ እንጂ ግድያ ፈጽሜ ደም ለመክፈል ወይም ካሳ ለመክፈል አይደለም፣ ይህን ጉዳይ አላውቀውም ሲል አስተባብሏል። የቀነኒ አዱኛ አሟሟት አነጋጋሪ የሆነ ጉዳዩን ፖሊስ ወደ ፍርድ ቤት ከመውሰድ ይልቅ በባህላዊና ሽምግልና እንዲያልቅ ማድረጉን ተከትሎ የተነሳው ህዝባዊ ተቃውሞ ነው። በተለይም ታዋቂ ግለሰቦችና የሰብአዊ መብት ተሟጋቾች እንደ ያሬድ ኃይለማርያም ያሉ ናቸው ጉዳዩ የመንግስት ባለስልጣናት እጅ አለበት የሚል ጥርጣሬ መሰንዘራቸው ነገሩን ይበልጥ አወዛጋቢ አድርጎት ቆይቷል። አንዱዓለም ጎሳ በማጠቃለያው በምንም ተአምር እሷን አልገደልኳትም በማለት ግሪፍ አርገ ጨረስክ በቃ ማለት አዝነህ ጨረስክ። ሚስትክ ስለሞተችብህ ራሷን ስላጠፋችብህ አልገደልኳትም ስላልክ ማለት ነው። whatever you were the motive either way right ሚስትህ ራሷን ያጠፋችበት ሞቲቭ አንተ ነህ የምትሆነው definitely መቼም አልገደልኩ ምን ባታምን ይሄንን ታምናለህ። በየጊዜው እየቀጠቀጥካት አቢዩዝ እያደረካት ራሷን አጠፋችን በል ደን አንተ አመት ባልቦላ ጊዜ ውስጥ ግሪፍ አድርገህ ጨርሰህ ማለት አልገባኝም። እኔ ሲሪየስሊ እውነት ቤተሰቦቿ እንኳን መቼም በየቦታው እየዞሩ ለልጃችን ፍትህ እያሉ እንደሆነ ታውቃለህ አይደል? then you come here እና ዘፈን ላውጣ ነው ኮንሰርት ላዘጋጅ ነው። do you think is there anyone ያንተን ዘፈን ለመስማት ዝግጁ የሆነ? ኦኬ አንተ ግሪፍ አድርገህ ብጨርስ እኛ አልጨረስንም። ኦኬ እኛ ገና በጣም ብዙ ተስፋዎች በጣም ብዙ ነገር እየጠበቀን ነው አንተ ላይ የሚደርሱ። ኦኬ ሶ እኔ ጂሰስ እኔ አዱኛ ዋቆ የቀነኒ አዱኛ አባት የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። አየ ከምጅርቱ አንዱዓለም ጎሳቲ ኢሚን ሀራ ሲንፉን ዱረቲ ዱፌ ዲሙማ ሰሞነ ከነ ሚዲያ ረዴማ ጅሩ ሶሻል ሚዲያ ረዴማ ጅሩ ከነ ይሰክሪር ሲዲፍ ቆቹ ፈን ዱፌ ወንቲ ጅሩ ማሪ ኢሙማ ወልቀበቴ ጅሩዳ ወንቲ ጅሩ ማሪ አኒ ጉማ ባሱ ሲንቀቡ harkikos kanarra qulqulluudha ummanni oromoo kana beeku kan barbaadu jechuudha. Anis gadduma hamaa keessan jira gadda kiyyayyuu seeraan gaddachuu hin dandeenye wanta natti gale kana seeraan gadda kiyya taa'ee gaddachuu hin dandeenye mana hidhaan ture achi homba'ummoo kun waanuma hamaa keessa akkasumatti tufuufiinsaan jira wanti nani isiitti balleessi yookaan Shimi dehin kabu, wanti gumaan baasus hin jiru. Garuu jaarsoliin abbootiin gadaa Oromoo dhugaa jirtu akka ilaaltee naafuutu, dhugaa jirtu akka ilaaltee nu mirkaneessitu, maatii wajjin hariiroon kiyyatti fufuu qaba waan ta'eef abbootii gadaa Oromoo ergeen jira. Jaarsolii biyyaa ergeen jira. Kan inaan ergee fi akka isaan anaafoo kaan nama kanan biraatiif dubbatan otoo hin taane anis dhugaan qabaa haadha manaa kiyyaan dhabe dhugaa jirtu naa laalaa dhugaa jirtu nuu ilaalaa jedhee tanan jaarsolii Oromoo abbaa gadaa Oromoo erge. So jaarsi waan ilaale dhugaa jirtu fuudha malee kan fedhii nama dhuunfaa hin haasa'u jechuudha. Fedhii nama dhuunfaa yookaan immoo waan ani barbaadu naan haasa'u jaarsi dhugaa jirtu ilaalee fuudha. Dhugaa jirtu sana immoo akka jaarsi ilaalee nu murteessu jaarsoliin waaqaa gaditti dhugaa baasuu irratti aangoos qabu. Rabbis kan jaallatu
dhugaan immoo ilmoo waaqaati. Ani kan maafan jaarsa erge. Gaanaaf qannoon hariiroo jaalalaa baay'ee gaarii qabna turre. Garuu dipireeshinii ni qabdi turte qannoon. Dipireeshiniin isiin qabdu tarii mana keessa oolurraa maddaa'ee jedhee waan yaadee fi hojii CRBTs hojii intarteementis banee tanan itti kenni akka waliin hojjennuuf jechuudha. Ergasii ni dhaabbata jedhee yaadeen ture. Garuu itti fufiinsaan irra deddeebii yaalii of ajjechaa hagootu kan itti fufiinsaan erga waan sana godhee itti kennee booddeellee itti fuuftee jechuudha. Erga itti fuuftee booddee wanti kun humna kootii olii jedhee waan yaadee fi akka rakkinni tokko mudateen abbaatti bilbilsiisee jechuudha. Abbaatti bilbilsiiseeti kanatu na mudatee kanarra rakkadhee ani jiraachuu dadhabee jettee abbaatti haasoftee jechuudha. Achaan irraa fuudhee abbaa akka cinqamtanii fi mitii garuu guyyaa gara guyyaatti uqqachaarti wanni kun furamuu qabaa yaada jedhu kaasee lammaallee waamee dubbiseen jira. Waan kana irraa furaa please lammaa jedhee tanan akka maatiitti ol gaati waan kana irraa furaa jedhee lammaatti illee haasa'een jira. Ergasii deebii namni kennees waan sana irratti illee namni haasa'ees wal argees hin jiru. Waa'ee mashii illee namni natti kaasellee hin jiru. Liiban immoo argee jira. Al tokko kophaa oolchee obboleessi jechuudha. Obboleessi kannoo al tokko immoo ana wajjin oolchine. Kan nama oolchu waaqa. Garuu immoo otoo waa argitu hin callistu. So yaalii of ajjeesuu yeroo adda addaa hinuma gooti. Guyyaa wanti kun natti galees walumaan oolle. Hospitaalas waliin deemnee turre qorannoo daa'ima gochuuf bakka suuraa lidata ishii kanatti kaatu guyyaa dhaloota ishii kana kabajuuf itti kaatu sana sanumatu geesse. Achi yoo baatu naa bilbili jedhee tanan ijoollee argachuuf deeme ani jechuudha. Yeroodhaan galanaan jettee turte akkasitti naan gargar baatee jechuudha. So galgala immoo nagahuma turre jaalalaa fi yeroo gaarii dabarsaa turre obboleessattuu bilbilaa turte achi dingatuma bakka waa'ee oolmaa hoona ni gaafadhu rakkina na amanuu qabdaa jetteetu bakka ceesumuu na biraa kaatee deemtee jechuudha. Hooxinnoo turtu na jalaa shakkeetuman ka'ee deeme kilaasota kaawwan keessa hin jirtu achi hoonchee godhu kichiniin wantoota qulfiidha cufaadha. Abaaboo wayiitu jira achirra dhaabbadhee ilaallaan maashinii uffatatti miicinu cinaa teessee akkasitti isa irratti hirkattee jookiidhaan saamunaa laargoo dhugaa turte. So maali qannoo jedhee kanan utaalee achirraan galee kana dura waadaa naa galtee turte waan akkasii hin godhu irra deebi'ee hin godhu jettee maatii fuuldurattis obboleessi kiyyaas akka gorsu itti himee jira. Hiriyyattiin isiis akka gorsitu itti himee jira. Waadaa yeroo adda addaatti naa galtee jirti garuu bakka waadaa sana waan naan eegnee fi yeroo sanaanis nama bakkaani jireenya akkasii jiraachuu hin danda'u. Irra deddeebii kana goota waan ta'eef jireenya akkasii jiraachuu hin danda'u. Maatii bor waamee gargar baanaan jedhee amma ijoolleen kaasa jedhee tanan biraa deemee jechuudha jookeechirra kaa'ee kichinirra kaa'ee. So ani barrii banuuf oon ani deemee barrii bira ga'u akkasii siyaa bal'attu jettee fiigdee achirraan utaalte. Ani bira ga'uullee hin dandeenye iyyuu qofa hin danda'e nan iyyee ijoolleen hin kaatee jechuudha. Wanti jiru wanti uumame kana ani qannoo koo humaa nan goonanii sababii itti miidhu tokkollee hin qabu. Akkuma isiniin jedhe waliin fiigee qabu dhiisi jechuu gorsuu akka ishiin jiraachuuf hamilee qabaattu wanta adda addaatiin deeggaruun ala wanti nan ishii godhe hin jiru. Wanti nan ishii godhe hin qabu. So harki kiyya immoo kanarraa qulqulluudha. Qulqulluu dhugaa dubbachuudhaaf jechuudha. Homaa ishiin gooneen dhugaan tiyya tana jaarsoliin illee tanuma naa ilaaltu. Dhugaan ilmoo waaqaati dhugaa arganii jaarsoliin hariiroo maatii wajjin qabu itti naa fuufsisanii jedhee tanan jaarsa erge malee wanti gumaa jedhamu ani gumaa kaffaluudhaaf miti ka jaarsa erge. Wanti gumaa jedhamus hin kaane. Gaaddisa qora gamaa gamanaa otoo hin gahiin ka gaaddisiyyuu diigame. So irbuunuu gaaddisa qoraa booddeedha jechuudha. Dabalataan illee guyyaa isheen boqottee kaasee hanga poolisiin to'annaa jala na oolchee qorannoota ragaa namaatis, ragaa barreeffamootaatis, ragaa mana yaalaatis, ragaa hedduu sassaabee ilaalee
poolisiin illee diyaarii argatee ture. Diyaariin sun immoo every page waan hedduu haasa'aa ergasiin ilaalee maatiidhaaf illee anaaf illee hundumaaf illee dhaamsatu jira achirra diyaarii sanirra. Dhumarratti wanti nan jechuu barbaadu hoo dandeessanii dhugaa sirriitti gadi fageenyaan ilaalaati irra gahaati dhugaa beekaa. Hoo dadhabdan immoo jettee yookaan immoo seetee haasoftanii please hariiroo borumaatii wajjin nagaa ta'uu danda'u. Hin jeeqinaa hin diiginaa hin jedha. Isinis nagaan haa boqattu. Ekeraasis ciisan dhoowwinaan jedha jechuu kooti. Kanaafin immoo anis gara fuulduraa tasgabbaa'ee gadda kana keessaa ba'ee gaafii